አዲስ ሰበር መረጃ ተሰምቷል። ቻይናና አሜሪካ ተፋጠዋል። ቻይና የአሜሪካን እገዳ ጥሳ ሆርሙዝን አቋርጣለች። በሆርሙዝ ወሽመጥ ላይ የተጣለውን የአሜሪካን የባህር ኃይል እገዳ በመጣስ በአሜሪካ የጥቁር መዝገብ ላይ የተካተተችው የቻይና የነዳጅ ጫኝ መርከብ ሆርሙዝን ማቋረጧ ተሰምቷል። እንደተባለው መርከቧ መጀመሪያ ላይ ጉዞዋን አቋርጣም ወደ ኢራን ደሴት ተመልሳ የነበረ ቢሆንም ከጥቂት ሰዓታት በኋላ ግን የቻይና መሆኗን የሚገልጽ ምልክት ብሮድካስት በማሳየት እገዳውን ጥሳ ማለፏን የተነገረው። ይህም የቻይና መርከብ ድርጊት ቻይና ከአሜሪካ ጋር ያላትን የሻከረ ግንኙነት ይበልጥ ሊያከረው ይችላል ተብሎ እየተፈራም ይገኛል። የእስራኤል ደህንነት ሚኒስትር እስራኤልና አሜሪካ ከኢራን ማለት ነው የበለጸጉ ዩራኒየሞችን በአስቸኳይ ይዘው እንዲወጡ አዘዋል። በሌላ ዜና የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ሀገራቸው ዓለም አቀፍ ሕግን የሚጥሱ መንግስታት ላይ የምታካሄደው ጠንካራ አቋም ምክንያት ዛቻዎች እየደረሱባቸው እንደሆነ ገልጸዋል። ጠቅላይ ሚኒስትሩ በመካከለኛው ምስራቅ ባለው ሁኔታ ላይ አሜሪካና እስራኤልን በጽኑ የተቹ ሲሆን በዚህም የተነሳ በተደጋጋሚ ጊዜ አቋማቸው ግልጽ ስለሆነ ዛቻ እየደረሰባቸው እንደሆነ ተናግረዋል። በሌላ ዜና አሜሪካ በሆርሙዝ ሰርጥ አካባቢ ቁጥጥር ከጀመረች አንስቶ በርካታ መርከቦች የእሷን ሕግ ጥሰው መተላለፍ ቢችሉም ነገር ግን አሁንም ፉከራቸው አልቀረም። የአሜሪካ ማዕከላዊ ኮማንድ በኢሳት እንዳለው ከሆነ በሆርሙዝ ሰርጥ ላይ የኛ መርከቦችና የባህር ኃይላችን ቁጥጥር እያደረገ ይገኛል፣ ስርዓትንም እያስከበረ ነው ሲሉ ተደምጠዋል። ዶናልድ ትራምፕ እብድ ነው ወይንስ ጤነኛ የሚያስብሉ ነገሮችን እያደረገ አነጋጋሪ መሆኑን ቀጥሏል። ትራምፕ ራሱን እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ምስል ማጋራቱ በአሁኑ ሰዓት በመላው ዓለም ቁጣን ቀስቅሶበት ይገኛል። እሁድ ምሽት ከቫቲካኑ ጳጳስ ሊዮ 14ኛ ጋር ተጋይተው በሊቀ ጳጳሱ ላይ ኃይለኛ ትችትን ከሰነዘሩ በኋላ በማህበራዊ ድረገጻቸው ላይ ራሳቸውን ኢየሱስ ክርስቶስ አስመስለው በኤአይ የተሰራ ፎቶ አጋርተዋል። ይህም በመላው ዓለም ከሚኖሩ ክርስቲያኖች ከፍተኛ የተባለው ቁጣ እየቀረበባቸው ይገኛል። ሌላ 3 መርከቦች የሆርሙዝ ሰርጥን ጥሰው ገብተዋል። አሜሪካ በዚህ ጦርነት የምታሰምራቸው ቀይ መስመሮች እየተከበሩላት ያሉ አይመስሉም። የአሜሪካ መንግስት በኢራን ወደቦች ላይ የሚያደርገውን የባህር ላይ ጉዞ እገዳ በይፋ በጀመረበት በመጀመሪያው ቀን ሁኔታዎች ወደ ለየለት ውጥረት እያመሩ መሆኑን የሚያሳዩ መረጃዎች እየወጡ ነው። እንደ ሮይተርስ ዘገባ እገዳው ተግባራዊ በሆነ በመጀመሪያው 24 ሰዓት ውስጥ ብቻ 3 የነዳጅ ጫኝ መርከቦች የሆርሙዝ ሰርጥን በድፍረት አቋርጠው ወደ ባህረ ሰላጤው ገብተዋል። ይህ እንቅስቃሴ የአሜሪካን ማዕቀብ በግልጽ መፈታተን ተደርጎ የተወሰደ ሲሆን በቀጠናው ላይ ያለውን ወታደራዊና ዲፕሎማሲያዊ ፍጥጫ ይበልጥ ሊያከረው እንደሚችል ተገምቷል። ቀደም ሲል ቻይና በሆርሙዝ ሰርጥ ላይ የተጣለውን የአሜሪካ ባህር ኃይል እገዳ በመጣስ የነዳጅ ጫኝ መርከቧን ማሳለፏ ይታወሳል። አሁን ደግሞ ሌላ 3 መርከቦች የሆርሙዝ ሰርጥን ጥሰው አልፈዋል። የአሜሪካ ቀጣይ እርምጃስ ምን ሊሆን ይችላል? ሐሳባችሁን በኮሜንት ላይ አጋሩኝ። ኢራን የአረብ ሀገራትን ያስደነገጠ ውሳኔ ወስናለች። በጦርነቱ ለደረሰባት ጥቃት ተሳታፊ ከነበሩ የአረብ ሀገራት ካሳን ጠይቃለች። በተባበሩት መንግስታት ድርጅት የኢራን ቋሚ ተወካይ አሚር ሰይድ ኢራቫኒ በላኩት ደብዳቤ መሰረት ባህሬን፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶችና ዮርዳኖስ ካሳ ከጠየቁት ሀገራት ዝርዝር መካከል ተካተዋል። ታዲያ ኢራቫኒ እንደገለጹት እነዚህ ሀገራት ግዛቶቻቸውን በኢራን ላይ ለሚሰነዘር ጥቃት ክፍት ከማድረጋቸውም በላይ በአንዳንድ ሁኔታዎች በኢራን ሲቪል ተቋማትን ኢላማ ያደረጉ ህገወጥ ወታደራዊ ጥቃቶችን እንዲፈጸሙ በቀጥታ ተሳትፈዋል ብለዋል። እናም በእነሱ ምክንያት ኢራን ላይ ለደረሰው ጉዳት ተገቢውን ካሳ እንዲከፍሉም ሀገራቱ መጠየቃቸውም ተነግሯል። ይከፍላሉ ወይንም አይከፍሉም የሚለውን አብረን የምናየው ይሆናል። ኢራን አስደንጋጭ የተባለውን መረጃ ይፋ አደረገች። የኢራን መንግስት ባወጣው የመጀመሪያ ደረጃ ግምት የመካከለኛው ምስራቅ ጦርነት ከተጀመረ ጊዜ አንስቶ እስካሁን ጊዜ ድረስ በሀገሪቱ የኤነርጂ ዘርፍ በንግድ ተቋማት ላይ ደረሰው አጠቃላይ ጉዳት ወደ 270 ቢሊዮን ዶላር አካባቢ መድረሱን አስታውቋል። ይህም ከፍተኛ የተባለ ኪሳራ እንደደረሰባት የተናገረችው ኢራን የእስካሁኑ አልበቃ ብሎ አሜሪካ አዲስና ጠንካራ የተባለም የኢኮኖሚ እርምጃ ወስዳባታለች። ፕሬዚዳንት ዶናልድ ትራምፕ የሆርሙዝን ሰርጥ መዝጋታቸውን ተከትሎ ማንኛውንም ወደ ኢራን ወደቦች የሚገባም ሆነም የሚወጣ መርከብ ላይ ከባድ እርምጃ እንደሚወስዱ ዝተዋል። ይህም የትራምፕ ውሳኔ በጦርነት ከባድ የኢኮኖሚ ኪሳራም
የደረሰባት ኢራን ተጨማሪ ፈተና ሊሆንባት እንደሚችል ዓለም አቀፍ ተንታኞች እየተናገሩም ይገኛሉ። በዚህ ሰዓት በተሰማ ሰበር መረጃ የአሜሪካን እገዳ ጥሳ ያለፈችው ቻይናዊቷ መርከብ ዓለምን እያነጋገረች ትገኛለች። መረጃውን ላጋራችሁ። በአሜሪካ ማዕቀብ የተጣለባትና በቻይና ባለቤትነት የምትመራው ሪች ስታር የተሰኘችው ግዙፍ የነዳጅ ጫኝ መርከብ በዛሬው ዕለት የሆርሙዝ የባህር ወሽመጥን በድፍረት አቋርጣ ወጥታለች። ከ250 ሺህ በርሜል በላይ ሜታኖል የጫነችው ይህች መርከብ ዋሽንግተን በአካባቢው ላይ የጣለችውን ጥብቅ የባህር ላይ እገዳ የተፈታተነ የመጀመሪያው ክስተት ሆኖ ተመዝግቧልም ተብሏል።